ዓለምን እያነጋገረ የሚገኘው የ20 ዓመቱ ዝነኛ ዳረን ጄሰን ዋትኪንስ ወይም አይሾ ስፒድ ማን ነው? በቸርች ውስጥ አገልጋይ የሆነው አባቱ ልጄ ወንጌልን ሲመሰክር ማየት ፈልጋለሁ ያለበት ምክንያት ምንድነው? ከስፒድ ጩኸት ጀርባ ያለው ከባድ ሚስጥር። ገና በ14 ዓመቱ ከቤት የተባረረበት አሳዛኝ ክስተት። እነዚህን አስገራሚ እውነቶች በዛሬ ፕሮግራማችን ላይ ታደምጣላችሁ። እናንተም ፕሮግራማችንን እስከ መጨረሻ በማየት ቪዲዮን ላይክ እና ሼር እንደዚሁም ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን በቀጥታ ወደ ፕሮግራሙ እንሻገር። መልካም ቆይታ ይሆንላችሁ። ዛሬ የምንነጋገረው ስለ አንድ ተራ የኢንተርኔት ዝነኛ አይደለም። ዛሬ የምንነጋገረው ዓለም ፊቷን ስታዞርበት፣ የገዛ እናቱ ቤቷን ስትዘጋበትና የልብ ጓደኛው ልቡን ስትሰብረው እኔን ማንም አያቆመኝም ብሎ ስለወሰነው ጀግና ነው። ዳረን ዋትኪንስ ጁኒየር ወይም አይሾ ስፒድ። አስቡት፣ ገና በ14 ዓመቱ እናቱም ይህንን የዩቲዩብ ነገር አሁኑኑ ታቆማለ፣ ካልሆነ ግን ከቤቴ ትወጣለህ ስትለው እንደ ሕፃን ምን ሊሰማው ይችላል? በእኔ ቤት ውስጥ ይህንን ማድረግ አትችልም ስትለው እሱ ግን እያለቀሰም ቢሆን እኔ ፍላጎቴን አላቆምም ብሎ የቤቱን በር ዘግቶ ወጣ። ይህ ውሳኔ በእልህና በንዴት የመነጨ መልስ ሳይሆን ከውስጡ የሚነድ ትልቅ ሕልም የመነጨ ነበረ። ብዙዎቻችን ስፒድን የምናውቀው በሳቅና በጩኸቱ ነው። ነገር ግን ያ ጩኸት ከጀርባው ትልቅ ሕመም ነበረው። ስፒድ በዙሪያ ባሉ ሰዎች ይናቅ ነበር። ምንም የማይረባ ተሳዳቢ ተብሎ ሲገለል፣ የሚወዳት ፍቅረኛው ልቡን ስትሰብረውና ሰው ፊቱን ሲያዞርበት ያኔ ነው ስፒድ አንድ ትልቅ ውሳኔ ወሰነው። ከሰው ከመናቅ ወደ መከበር ለመሄድ ብቸኛው መንገድ ራስን መገንባት መሆኑን የተረዳው። ሰዎች እንዲያከብሩ አትለምን፣ እንዲያከብሩ የሚያስገድድ ውጤት አምጣ የሚለው መርህ ተከተለ። ያ የልብ ስብራት ለስራው እንደ ነዳጅ ሆነለት። ከሰው ጋር ከመውጣት ይልቅ ከኮምፒውተሩ ጋር ተቆለፈ። ሰውን ከማሳደድ ይልቅ ህልሙን ማሳደድ ጀመረ። የስፒድ የልጅነት ህይወት አልጋ ባልጋ በፍጹም አልነበረም። ወላጆቹ የተፋቱት በጣም በልጅነቱ ሲሆን ያደገው ደግሞ ደና በማይባሉ ሰፈሮች ውስጥ ብዙ ፉክክርና ግጭት ባለበት አካባቢ ነው። በትምህርት ቤትም ቢሆን ሰውን ለማሳቅ የሚጥር የክፍሉ ቀልደኛ ልጅ እንጂ ብዙም ትኩረት የሚሰጠው ልጅ አልነበረም። በ15 ዓመቱ የድሮ ህይወቱን ሁሉ ትቶ ሁሉንም ጉልበቱን ላይቭ ስርጭት ላይ ያደረገ፣ ትምህርቱንና ስፖርቱንም ተወ። ታዲያ በዚህ ጊዜ እናቱ ከቤት ስታባረረው ለዛሬ ማንነቱ አጠገብ ሆኖ ዋጋን ወደ ከፈለው አባቱ ሄደ። በዚያ አዲስ ከተማ ውስጥ ብቸኛ ነበርኩ፣ በጣም እጨነቅ ነበር፣ ማንም ስልክ አይደውልልኝም፣ ሜሴጅ እንኳን አይላክልኝም ነበር በማለት ያንን የጨለማ ጊዜ ያስታውሳል። ነገር ግን ያ ብቸኝነት ጊዜ የጥንካሬው ምንጭ ሆነ። እናቱ ከብዙ ጭቅጭቅ በኋላ ስፒድን ወደ ቤቱ እንዲመለስ ካደረገችው በኋላ ትምህርቱን እንዲቀጥል ወሰነች። አባቱም ያንን መቃወም አልቻለም። ስፒድ ወደ እናቱ ቤት ከመጣ በኋላ ህይወት አልቀለለችለትም ነበር። ስፒድ ገና ዩቲዩብ ሲጀምር እናቱ ነገሩ እንደ ጨዋታ ወይም ጊዜ ማባከኛ ነበር የምታየው። ስፒድ በክፍሉ ሲጮህና ጫጫታ ሲፈጠር ትቆጣው ነበር። እንደ አብዛኛው ወላጅ በኢንተርኔት ላይ ቪዲዮ መስራት ሚሊዮነር መሆን ይቻላል ብላ አላመነችም። ትምህርት ካልጨረስክ ዩቲዩብ የለም ትለውም ነበር። እናቱ ትምህርቱን እንዲያጠናቅቅ በጣም ጥብቅ ነበረች። በአንድ ወቅት ስፒድ ትምህርቱን ችላ እያለ ዩቲዩብ ላይ ብቻ ትኩረት ሲያደርግ እናቱ ኮምፒውተሩን እስከ መውሰድና ስትሪም እንዳያደርግ ታቋርጠው ነበረ። እሷ የምትፈልገው ዩቲዩብ ባይሳካ እንኳን ልጇ የሚደገፍበት ዲፕሎማ እንዲኖረው ነበረ። እናቱ ኢንተርኔት እያቋረጠችበትና በስኬቶቹ ላይ እንኳን ሳትደሰት የሚያሳፍር ነው ትለው ስለነበረ 800,000 ተከታይ እንኳን ደስ አለ ለማለትም ፈቃደኛ አልነበረችም። ቢሆንም እርሱ ግን የሚገርም ጽናትን አሳየ። በ2 ወር ብቻ ከ100,000 ተከታዮች ወደ 1 ሚሊዮን ደረሰ። አንድ ቀን ደግሞ ስለ ክርስቲያኖ ሮናልዶ የተናገረው ንግግር ወደ ዓለም አቀፍ እውቅና አመራው። ትናንትናው ላይ እብድ ብለው የናቁት ሰዎች ዛሬ ፎቶ ለመነሳት በሰልፊ ጠብቁት ጀመር። ጀግናው ሮናልዶ በአካል አገኘው። በኢንዶኔዥያ ብቻ 1 ሚሊዮን የቀጥታ ተመልካች በማግኘት የማይታመን ሪካርድን ሰበረ። ታሪኩ
በዝና ብቻ የሚያበቃ አይደለም። እናቱ በልጅነቱ ብታባረውም ስፒድ ግን የመጀመሪያው ትልቁ ገቢውን ሲያገኝ ያደረገው ነገር ቢኖር ለእናቱ ቤት በግዛት ነበረ። ደግሞም አድርጎ አሳያት። እናቴን በጣም ወዳታለሁ ያለ በተደጋጋሚ ይናገራል። ከዚህ ስኬቱ ጀርባ ግን አንድ ሰው አለ። አባቱ ዳረን ጄ ዋትኪንስ። የስፒድ አባት የልጁን ህልም ለማሳካት ብዙ ደግሟል። በእናቱ ሲገፋ አቅፎ ተቀብሎታል። ምንም እንኳን ከስፒድ እናት ጋር ከተለያዩ በኋላ ሌላ ሚስት አግብቶ ልጆች ቢወልድም ስፒድ ለሱ ልዩ ትርጉምና ቦታ ያለው ልጅ መሆኑን በድፍረት ይናገራል። የስፒድ አባት ዳረን ጄ ዋትኪንስ በቸርች ውስጥ አገልጋይ ሲሆን የሙዚቃ መሳሪያ በመጫወት ዘማሪያንን ያጅባል። ታዲያ እንዲህ ሲል ይናገራል። ልጄ አሁን ያለበትን ስኬት ስመለከት እንባ ይቀድመኛል። የቀጥታ ስርጭቱ ላይ በብዙ ሰዎች ተከበው ፍቅራቸውን ሲገልጹለት ስመለከት ደስታዬን መቋቋም አልችልም። ለዚህም እግዚአብሔርን አመሰግናለሁ። ደግሞ ደስታዬ ሙሉ የሚሆነው ልጄ ጌታን ሲያገለግል ሳይ ነው። ይህም አንድ ቀን እንደሚሆን አምናለሁ ሲል ይናገራል። ያኔ ሀሳቡን የማትቀበለውና የማትደግፈው እናቱ አሁን ስፒድ ስኬታማ እየሆነ ሲመጣና የገቢ ምንጩም ከፍ እያለ ሲመጣ እናቱ ሀሳቧን ቀየረች። አሁን ላይ ትልቁ ደጋፊዋ እሷ ናት። ሆኖም ግን ስነ ምግባሩን ትቆጣጠራለች። አሁንም ቢሆን በቀጥታ ስርጭት ላይ ከልክ ያለፈ ነገር ሲያደርግ ገብታ የምትገስጸው እሷ ናት። ገንዘቡን እንድታስተዳድርለት ይፈልጋል። ስፒድ ገና ወጣት ስለሆነ እናቱ በገንዘብ አያያዝና ህይወቱ ውሳኔዎች ላይ ትልቅ እገዛን ታደርግለታለች። ስፒድ ዝነኛ ከሆነ በኋላ ለአባቱና ለእናቱ አዳዲስ ቤቶችን ገዝቶላቸዋል። እናቱ በስኬቱ ብትደሰትም ሁልጊዜ የምትመክረው ነገር ግን ትሁት መሆን እንዳለበትና ዝናው ጭንቅላቱ ላይ መውጣት እንደሌለበት ነው። ባጭሩ እናቱ ትምህርቱን እንዲማር የፈለገችው ለወደፊት ህይወቱ ዋስትና እንዲኖረው ብላ ነው። ዛሬ ግን የልጁን ስራ አምናበት ትልቁ ደጋፊ ሆናለች። አይሾ ስፒድ ዝም ብሎ የሚጮህ ወጣት አይደለም። ብዙ ሰው የሚያውቀው ትልቁ ሚስጥር ስፒድ የኢንተርኔት አልጎሪዝምን ልክ እንደ ሳይንቲስቶች አጥንቶ የመጣ ወጣት ነው። ስፒድ በየትኛው ሰከንድ መጮህ እንዳለበት፣ በየትኛው እንቅስቃሴ ቫይራል እንደሚሆን፣ የሰው ልጅን እንዴት እንደሚቆጣጠር በደንብ ያውቃል። ያልተሰማው ነገር ደግሞ እዚህ ጋር ስፒድ በቀን ለ12 ሰዓት የቀጥታ ስርጭትን ያደርጋል። አንድም ሰከንድ ሳይሰለጅ ተመልካቾችን ይዞ የሚቆየው በተፈጥሮ ሳይሆን ራሱን ለአመታት ለዚህ ስራ ስላስገዛና እየተዘጋጀ እያጠና ስለቆየ ነው። ታዲያ ሌላውና የብዙዎችን ትኩረት የሚስበው ጉዳይ ስፒድ በቪዲዮዎቹ ላይ ሲጮህ መመልከት እየተለመደ ነው። ታዲያ ይህ ጩኸት ዝም ብሎ ጩኸት ወይስ ከጀርባው የሚተላለፍበት መልእክት አለ የሚለው የብዙዎች ጥያቄ ሲሆን ስፒድ ይህንን ድርጊት የሚያደርገው የሰዎችን ትኩረት ለመሳብና ያንን በሚያደርግበት ሰዓት ኃይልና ጉልበት እንደሚሰማው ቢናገርም አንዳንዶች ግን ይህንን ጩኸት ሌላ ትርጉም ሰጥተው ሲከራከሩ ተመልክተናል። ስፒድ አሁን ለደረሰበት ስኬት የከፈለው ዋጋ እዚህ ላይ ያሶታል። ነገር ግን ደግሞ እንደማጠቃለያ አባት ልጄ ይህንን ሁሉ ስኬት ይህን ሁሉ ከፍታ ላይ ቢቆምም እርሱ ግን እንደተናገረው ስኬቱን ተጠቅሞ ወንጌልን ሲመሰክር መመልከት ነው የኔ ትልቁ ደስታ እንዳለው እውነት ይህ ሆኖ ስፒድም ስኬቱን ተጠቅሞ ወንጌልን ሲመሰክር እናየው ይሆን የሚለውን ጊዜ የሚፈታው እውነት ይሆናል።